በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? ዛሬ ሶስተኛ ብለን ምዕራፍ 2 ነው የምናጠናው። ላልነበራችሁ ትንሽ ለመከለስ ብዬ ነው እንጂ ምዕራፍ 2 ነው ዛሬ የምናጠናው ማለት ነው። እሺ፣ ከፍርድ መጠበቅና ከአመፀኞች መራቅ ደስተኛና የተባረከ ኑሮ ለመኖር እንድንችል። እሺ፣ ምዕራፍ 2 በጌታችን በኢየሱስ ስም አነባለሁ። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ይናገራሉ? ይህን ነው የምናጠናው። እንጸልያለን ጥቂት። ጌታ ሆይ እጅግ ከተወደዱ አንተም ብዙ ከደከምክባቸው በምትሰራበት ጊዜ ገንዘብ ለመሆን ለታድሶ ያዘጋጃቸው እነዚህ ባሪያዎችህ የተባረኩ ይሁኑ። አሁንም ከነሱ ጋር ጸጋ ለመካፈል በፊት ነኝ። ባልኖረውም ጌታ እየማርከኝ የምንኖርበትን ጸጋ እያበዛህልን የቃልን ፍቺ አብራልን። ክብር ለአንተ ይሁን። በኢየሱስ ስም ብለህ ስማን። አሜን። ይህን ሁሉ ነግሮት ታውቃላችሁ። ቴስት ተደረገ ወይም ተፈተሸ ዳዊት ልበላችሁ። ምዕራፍ 2 ላይ ለቀቅ አድርገው ትንሽ ነው የለቀቀው። መጡለት እነ ሜልኮል፣ እነ ኤልያብ፣ እነ ሳኦል አባትና እናቱ በሰርፍ ያጠጡት ጀመር ዳዊት። ይሄ ወሬኛ ትቢተኛ እያሉ ይሄ እረኛ እያሉ ቤተሰቡ ዙሪያ አውራቂ ሳውሎ ነፋስ ተነሳ። ወዲያው ዳዊት ለምንድን ነው ወገኖች አሕዛብ ለምን ያጉረመርማሉ? ወገኖች ስለምን ከንቱ ይናገራሉ? ምን አረኳቸው? ንጉሥ ሳኦል ምን አድርጌው ነው? እና የክፍለ እንትኖቹ ገዢዎች አለቆችና ባለስልጣናት ምን አድርጊያቸው ነው? ለምንድን ነው ሜልኮል የምትንቀኝ? ለምንድን ነው ኤልያብ የሚሰድበኝ በሰው ፊት? ለምንድን ነው አባትና እናቴ የጠሉኝ? ለምን በአንድ ቁጥር 2 ጊዜ ለምን ጀመረ ዳዊት። መልስ በሌለው አዙሪት ጥያቄ ውስጥ ገባ። ስለዚህ ማንበብ አይችልም፣ ማሰላሰል ለምን በሚል ጥያቄ የተንጠለጠለ ሰው ታውቃላችሁ፣ ለማንበብ አእምሮ ረፍት የለውም። ለምንድን ነው ውርስ የከለከሉኝ? ለምንድን ነው እጮኛ የካደኝ? ለቅሶ ለምን አልደረሰኝም? ኢትዮጵያ ላርገው እኮ ነው። ለምንድን ነው ስልክ የዘጋብኝ? ለምንድን ነው ትዕቢተኛ የሆነችብኝ? ብዙ ለምኖች አሉ። ይገርማችኋል፣ ቀናችንን የበሉ ከስጋና ደም ምድራዊና አጋንንታዊ የሆኑ ከጌታ ያልተሰጠን ጊዜያችን የበሉ ለምኖች በጣም ብዙ ናቸው። ተንጠልጥለው በሰው ልብ። ይሄ መዝሙረ ዳዊት ምዕራፍ 2 ሮማውያን ከካህናትና ከሽማግሌዎች ተማሳጥረው ሊገሉት ሲሉ ኢየሱስ የዘመረው መዝሙር ነው። በሐዋርያት ሥራ 2:29 ላይ አሕዛብ ለምን ያጉረመርማሉ? በመሲሁና እግዚአብሔር በቀባው ላይ ለምን ከንቱ ይናገራሉ? የመሲህ መዝሙር ነው ታውቃላችሁ። ዕብራውያን 1:5 ላይ ሐዋርያት ሥራ 4:25 ላይ በሙሉ የተጻፈ ነው። እና ለምን ዳዊት በግል ሕይወቱ የሆነውን ኢየሱስ በምድር ላይ ሳለ ያለው በትንቢታዊ ቃል መልሱን ሲሰጠው ታያላችሁ። ለምን እና ሰዎች በሐሰት ሲከሱ ቅዱስ ቃሉን ለማሰላሰልና ለማጥናት ከኃጢአተኞች ተጠበቅ፣ በእነሱ ላይ አትፍረድ። ኃጢአተኞችና ፌዘኞች ሲከሱ ይለውና ኢየሱስ እግዚአብሔር አብ ለዳዊት 2 ሚስጥር ይነግረዋል። ዳዊት በአንድ ቁጥር 2 ለምን ካልክ ትንሽ እድሜ ረዘም ቢልማ በጆንያ ለምን ነው የሚኖርህ? ስለዚህ አገልግሎት ታቆምና ወደ ስላሴ ኮሌጅ ገባል። ስላሴ ኮሌጅ ታውቃላችሁ፣ ምዕራፍ 2 ቁጥር 2 ላይ ነው። የምድር ነገስታት ተነሱ፣ አለቆችና በእግዚአብሔር እና በመሲሁ ላይ እንዲህ ሲሉ ተማከሩ። ባንተ ላይ ዳዊት አይደለም፣ ባንተ ላይ በእኔ ላይ በአብ ላይ ብቻ እንዳይመስልህ፣ በመሲሁ ላይ አለቆች፣ ባለስልጣናት፣ ነገስታት ተማከሩ። ዶለቱብኝ ነው የምልህ። ሰማይ ምድርን በፈጠር ባንተ ላይ አለቆች ዶለቱብኝ። ለምን ብለህ እንደው ግርም አላለህም? መልአኩ ገብርኤል መልስ የምትስጥልኝ አላልክም? አይ አላልኩም። እዚህ ውስጥ ማን ያልገባም? ከኔ ከስላሴዎች ፕሪንሲፕል ቅዳም
እና ሐናና ቀያፋ ሲዶልትብኝ፣ እነ ጲላጦስ እነ ሄሮድስ ያላግጡብኝ፣ የለህም ወይ እግዚአብሔር ወይ አትፈርድም ወይ አላልኩም። ምን አርጌ ነው በጥፊ የመቱኝ? ምን አርጌ ነው ፊቴን ሸፍኖ በሸንበቆ የመታኝ? ለምን ምራቁን ይተፋብኛል? ለምን አላልኩም? አላልኩም። እሺ ምን ላርግ? ምንድነው ያረካው እንደዚህ ሲሆንብህ? አሁን ስማ ይለዋል። ወደ አብ የአብን ሚስጥር ነው የሚነግረው። ልብ የሚሰብር ነገር ሰዎች ሲናገሩ፣ ክፉ ነገር ሲበዛ ወገኖች ሆይ ሚስጥር ይነግረዋል። የሰው ልጆች በእግዚአብሔር ላይ በትዕቢት ሲያምፁ ዳዊት ይገረማል። ፍትህ የለም፣ እግዚአብሔር የለም፣ በሰማይ በጸጥታ ትቀመጣለህ፣ ሁሉ አመጽ ሲበዛ የለህም። አይ ዳዊት አለው። አየ የግብር መልሱ ላይ ነው የተሸወድከው እንጂ እኔ አለው። በአመፀኞችና አሕዛቦች፣ ወገኖች፣ ነገስታት፣ ህዝቦች በኢየሱስና በእግዚአብሔር ላይ ሲዶልቱ የአስርቱ ትእዛዝ በትምህርት ቤት እንለጠፈው ምናምን ቅብጥሶ እንቀዳድደዋለን። ወንድ ከወንድ ሴት ከሴት የፈለገውን ያጋባ እንላለን። የምን ዝሙት አትስሩ ነው እንቀደዋለን። አሕዛቦች ዶለቱ፣ ህግ አውጪዎች ዶለቱ በመሲሁ ላይ በቅዱስ ቃሉ ላይ ለራሳቸው አርነት ሰጡ እና መልስ ምታልሰጣቸው ቅዱስ ቃልን ሲያበሻቅጡት ከተፈጥሮ ውጪ ሲማግጡ ዝም ትላለህ። ኦ ዳዊት መልሱ እንዳንተ አይደለም፣ አልገባህም፣ ከኔ ተማር። ትዕቢተኞች በጣም ሲያይሉ ዳዊት ይኸውልህ እግዚአብሔር አብ የሚያደርገውን ወልድ ደግሞ የሚያደርገውን ኮፒ አድርገህ ቅዳ። ለአንተ ጥቂት ዘመን በጣም ስኬታማ እንድትሆን የሥላሴ የምክር ቤት ፕሪንሲፕል ይረዳሃል። ለዳዊት ምርምራዊ ጥያቄ የእግዚአብሔር መልስ ምን እንደሆነ ለምን በሚለው ላይ ምዕራፍ 2 ቁጥር 2 ላይ ነው መልሱ። የምድር ነገስታት ተነሱ፣ እነ ጲላጦስ ሊሆኑ ይችላሉ። አለቆችና በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥሰዋለን፣ ገመዳቸውን ከኛ እንጥላለን። ምን አረክ ታዲያ? ኦ በሰማይ የሚኖር እሱ ይስቃል። ዙፋን ላይ ቁጭ ብለህ ዝም ብለህ መሳቅ አይደለም። አስጨርሰኝ ዳዊት። አልደነግጥም፣ ወዮልኝ አልልም፣ አልጨነቅም። አየህ ሲዶልቱ፣ ሰላይ ሲልኩብኝ፣ ቃሌን ለማጥመድ ጉድጓድ ሲቆፍሩ፣ በትዕቢት በስውር ሲሸምቁ አልደነግጥም። ዙፋኔ ላይ ቁጭ ብያለሁ። ግን ቁጭ እንዳልኩ ብቻ እንደቀረሁ እንዳይመስልህ ይለውና ቁጥር 5 በዚያ ጊዜ በቁጣ ይናገራል፣ በማቱ ያውካቸዋል ይልና እኔ ግን ይለዋል። እሺ አብ አንተ ግን ምን አረክ? እስኪ ንገረኝ። የሁሉ አመጽ ባንተ ላይ ሲነሳ፣ የሰው ልጆች ሁሉ ክፋት ሲሞሉ ምን አረክ? በጣም ደስ ይላል ንግግሩ የገለጠለት ለዳዊት። እኔ ግን ንጉሴን ሾምኩ። ንጉሴን የት? በተቀደሰ ተራራ። የትኛው ተራራ? በጽዮን ነው። አልገባኝም ጌታ ሆይ። ነገስታት፣ ህዝቦች፣ ወገኖች ሲዶልቱብህ ንጉሴን ሾምኩ በተቀደሰው ተራራ በጽዮን ላይ ምን ማለት ነው? እኔ አልገባኝም ማለት እሱ ነው ያልገባህ። ይኸውልህ በእኔ ሐሳብና በእቅዴ ላይ ድርጊቴን ሁሉ ለመደርመስ ሲዶልቱ፣ እኔ ግን የማስበው በልጄ ላይ የምፈጽመውን ፕሮግራም ነው። እንዴት? በቃ ባጀት ለነሱ አልሰጥም። ልጄን አነክሰዋለሁ፣ በትረ መንግስት ሰጠዋለሁ፣ ጽዮን በተራራ ላይ አነክሰዋለሁ እና ልጄ በምድር ላይ የሚያደርገውን ከዛም በኋላ በሺህ ዓመት መንግስት የሚያደርገውን የምፈጽመውን ፕሮግራሜን ነው የማስበው። ከኔ ቀዳ ሚስጥር ዳዊት አየህ፣ ክፉ ሰዎች ሲነሱብህ ለምን ከማለት የተጻፈውን የእግዚአብሔርን ሐሳብ አስብ። አይምሮ እሱን ያስብ። የክፉ ሰዎችን ድርጊት አታስብ፣ የእግዚአብሔርን ሐሳብ። ዳዊትም በዘመኑ የእግዚአብሔርን ሐሳብ የሰውን አይደለም፣ የክፎችን አይደለም፣ ኢቭን የራሱን አይደለም። ስለዚህ አእምሮ ይቃኝ። በምን ይቃኝ? ለምን በሚያሰኙ ክፉና ምናምንቴዎች ዙሪያ የነሱን ድርጊት አእምሮ እንዲያስብ አትፍቀድ። የአእምሮ የተሰራው እንዲያስብም የተፈቀደው የሰማውን ነው፣ በላይ ያለውን ነው፣ የማይጠፋውን ነው። እግዚአብሔር የሰማውን እንድናስብ ይርዳል። ክፎች ባሉበት፣ ለምን የሚያሰኙ ምናምንቴዎች ባሉበት፣ አንተ ግን የሰማውን አስብ።
ክፎች ጨዋታ ነገሩኝ፣ እንደ ቃሉ አይደለም። እኔ ግን ቃሉን አሰላስል ነበር። እነሱ ወሬ ይጫወታሉ፣ ፖለቲካ ይጫወታሉ፣ ክፉ ነገር ያወራሉ። እኔ ግን በመሃላቸው ሆኜ ቃልህን አስብ ነበር። ታምር ነው። እና አብ በወልድ የሚሰራውን ፕሮግራም ነው የሚያስበው። ወልድም በመስቀል ላይ ሰቀሉት። አምላክ ሆንክ እስቲ ወረድና እኛ ምን እንመንብህ ይሰድቡት ነበረ። የአናጢ ልጅ ሁሉ ደግሞ አምላክ ነኝ ይላል። ዕብራውያን ላይ ግን ተጽፎልናል። ሄዳችሁ ብታነቡ ምዕራፍ 11 ቁጥር 9 ሲዝቱበት በፊቱ ያለውን ደስታ ግን ያስብ ነበር ይላል። አንተ አሳ አላበላሁም፣ አንቺ ከለምጽ አላነጻሁሽም፣ እኔ ላይ ነው እንደዚህ አፍሽን የምትከፍቺው? አየሰው ነገር ሲል አታዩትም? እንደዛ እየተሳለቁበት እሱ የሚያስበው በሰማይ ያለውን ክብር፣ ስለሱ የተጻፈለትን ተስፋ። ሃሌሉያ። እና አብርሃም በድንኳን ኖረ እና ብዙዎቹ ውድድር አለ ከፊቱ። በተለይ ግብረ ሰዶሙ ያው እንደምታውቁት እንደ እግዚአብሔር ገነት ነች። የሀብት ውድድር፣ የክብር ውድድር እና የስልጣን ውድድር በተጧጧዘበት፣ አብርሃም ግን በእጅ ያልተሰራችውን ከተማ ከሩቅ ያይ ነበር ይላል። ሎጥስ ሰዶም ጎሞራን ያይ ነበር። አብርሃም ስለ እግዚአብሔር መንግስት ያስባል። በድንኳን ነው የሚኖረው። አእምሮ በሙሉ የተሞላው ግን ከሞት በኋላ ያለችውን የማይጠፋውን ከተማ ነው። አእምሮ በሙሉ የተሞላው በሰማያዊ ነገር ነው። ሌሎች ሲሸጡ፣ ሲገዙ፣ ሲያገቡና ሲጋቡ፣ ሲበሉና ሲጠጡ አእምሯቸው ሎድድ ሆኗል። አብርሃም በሰማይ ነገር ተሞልቷል። አብርሃም ሲለው እነሆኝ አለ። ቀልል ያለ ሰው። ሎጥ ብትለው እነሆኝ አይልህም። ብዙ ጫና፣ በጣም ብዙ ጫና። ገርማችሁ ሐናንያ እነሆኝ ጌታ ሆይ። ቁርበት ፋቂ ስምዖን ቤት አንድ ሳውል የተባለ 3 ቀኑ አልበላም፣ ግራ ገብቶታል። እጅ ስትጭንበትን በራእይ አይቷል። አረ እሱ እኮ ብዙ ቅዱሳንን አሳዷል። አይደለም ሐናንያ የተመረጠ ሰው ነው እና ሂድና እባክህ በባህሩ ዳርቻ ጸልይለት። እሺ እንዳልክ ነው። አየህ ሲያወራው አፍ ለአፍ። አሁን ተንበርክከህ አንተ ልጄ ሆይ አቤት ጌታ ሆይ ብያለሁ። እኔ ገና ስንበረከክ 30 ደቂቃ አእምሮዬ መርካቶ ነው። እዛ ነው ዳመናው ስንት ውጊያ በኢየሱስ ስም ልቀቅ። አየ ቻናሉ እስኪገጥም ብሱ ጭቅጭቅ። ገና መስመሩ ሳልተላለፍ ብድግልም። እኛ ድሮ ዲሽ የሚባላል ለጣራ ላይ የሚተከለው ነው ቀረ መሰለኝ። አንዳንዴ ንፋስ አቅጣጫ ያስቀይረዋል እና እኔ ቤት ሆንና ልጄን ውጣለዋለሁ። ወደ ሳተላይት አዙረው መጣ መደብ አረረ መጣ ከሳተላይት ወጥቷል። ተወና ወደ በቃ ይቅርብኝ ይለዋለሁ። አንዳንዴ አየ ልክ ከሰማይ ቻነል ጋር እኮ ሳይገናኝ ወደ አረብ ጨዋታ ይሄዳል፣ ፖለቲካ ይሄዳል፣ ቢቢሲ ይሄዳል። የምፈልገው መንፈሳዊ እኮ ፊልም ነው። ልጄን በፀሐይ አስከክዬ ዞሮብኝ ሳላይ ይወርዳሉ። ዲሹ ተበላሽቶ። የኛ እኮ መንፈሳዊ ዲሽ እኔ አንዳንዴ እንደዛ ነው። ተንበርክክ ያለው ብር ይቆጥራል። አንዳንዱ ተንበርክኳል ወጣ ማስላለች። አየ ከሰማይ አምላክ ጋር ኮኔክት ለማድረግ ይገርማችሁ። ሐናንያ ግን ድሮኑ ትኩስ ነው። ሐናንያ አቤት ጌታ ሆይ ቀጭ። አብርሃም እነሆኛለሁ። እንዴት ያስቀናል በእውነት። አንዷ ነግሬያችሁ እንደሆነ አላውቅም። ውጭ ሀገር ስራሽ ምንድነው አልኳት። እንጀራ መጋገር ነው አለች። እንዴ እንጀራ መጋጋሪነት ኢትዮጵያ መስሎ አረ እዚህ ባሰ ነው አለች። ተቀጥሬ ነው። እንዴት ነው መጋገሪው ስላት የቀጠረችኝ ሴት በሰዓት ስለምትከፍለኝ ቁጭ እንዳልን 10 ምጣድ 10 ነው በአንዴ ነው የምትለኮሰው። ትንንሽ ምጣድ ናቸው እንደ እንጎቻ እና ሊጡን በበርሜል መሃል ታረግልኛለች። በሰዓት ነው የምትከፍለኝ። ሰላም ላንቺው ትለኛለች። ይሄኛውን አዙሬ እዚህ ጋር ስደርስ ይሄ ይበስላል። አንስቼ ሲሄድ ይሄኛው ደግሞ ባዶ ነው። እንደንዝርት 8 ሰዓት ዞራለሁ አለች። ለ8 ሰዓት ቁጫቴ ማንዲት ደቂቃ እንጀራው እንዳያር እንደዚህ ስታሽከረክረኝ በሰዓት ትከፍለኛለች። ወይ ጉድ 8 ሰዓት ሙሉ መዞር ስላ አንተ 8 ሰዓት ነው እንደሚገርምህ ተኝቼ በህልሜ ስዞር ነው ሙሉ አለች። ገርማ
አይምሮአችንን በቃ ይዞታል እኮ በእውነት። እንዴት ቃሉን ያስብ ነፍሳችን የተራበው ቃሉን እኛ ይጫናት የዚህ ምድር ኮተት ልነግራችሁ አልችልም። በመስቀል ላይ ሆኖ እኮ ነው ከምድር ያላግጡበታል፣ ግራና ቀኝ ያላግጡበታል። ኢየሱስ ግን ልቡን ስካን ብታደርገው ስለ ሰማይ ነው የሚያስበው። ምስማር እጁ ላይ እኮ እየደማ ነው። በሰማይ ያለውን ደስታ አእምሮ ስለ ሰማይ ቃል ነው የሚያስበው፣ ስለ አባቱ ቃል ነው የሚያስበው። ተአምር ነው። ኢያሱና ካሌብ 12 ሰላይ ላካለው እግዚአብሔር እኮ ሰላይ አያስፈልገውም፣ ሰዎቹን ለመፈተን ነው። እና ወይኑ ረጅም ነው፣ በለሱ ብዙ አዩ፣ ሰዎቹ አማሌቅ ናቸው፣ ሁሉን አዩ። እና 10ሩ ይውጡናል እንዳንበጣነን እንመለስ ብለው አስለቀሱ። ኢያሱና ካሌብ ብቻ እግዚአብሔር የተናገራቸውን ቃል ተናገሩ። የሚያለቅሱትን ዝም አሰኙና ኖ አማሌቅን ለምን ታስባለህ? ያንበጣነን ግንቡ ረጅም ነው፣ ቅብጥር ሶቶ እግዚአብሔር ያለውን ቃል እንንገራችሁ። ማርና ወተት ወደምታፈስ ምድር እናገባቸዋለን ብለዋልና አይዟችሁ። በድንጋይ ያነሱባቸው። እግዚአብሔር ፍትህ ሊበይን ብቅ አለ። በልባቸው ያለውን ቃል ተናግረዋልና የገቡበት ማገባቸው ኢያሱና ካሌብ ብቻ ነው። በቃ ያንበጣ በልቡ የሚያስብ ግንብ የሚያስብ ፈረስ የሚያስብ ቃሌን የማያስብ ይመለሳል። ፊኒሽድ። በምድረ በዳ ጭጭ አደረጋቸው። የኢያሱና ካሌብ ብልጫ ምንድነው ብትሉ አእምሯቸው በተጻፈው ተሞልቷል። ከአማሌቅ በላይ የተጻፈው ነው የሚያጠኑት። ሰው በልቡ ያለው ነው በአፉ የሚናገረው። ታውቃለህ፣ ቃሉ በልብ ካለበት ምንም አይነት ሌላ ልትናገር አትችልም። እና ኢያሱና ካሌብ በሰማይ ያለው ኦሪት ዘፍጥረት ምዕራፍ 50 ይመስለኛል ቁጥር 25 ገደማ አሁን አባታችን ያዕቆብ ሞቷል፣ ስላደረግንበት ክፋት ይበቀልናል፣ ምን እናርግ? ዘዴ እንፈልግ። እና ያዕቆብ ሳይሞት ወንድሞቼ ያረጉብህን እባክህ ይቅር በል ብሎ አምሎናል አሉ። ውሸት ነው። እሺ ኑ ተሰብሰቡ አላቸው ቤተ መንግስት። አንገታቸው ላይ ከዚህ በፊት አልቅሻለሁ፣ 500 ብር ጌሳም ምድር ልብስ ሁሉ ሰጥቻለሁ። አሁንም በጸጸት ውስጥ ናቸው። ብርና ወርቅ ከአይምሯቸው ጸጸት አላወጣም። እኔ የማደርገውን አውቃለሁ አለ። አቤት ዮሴፍ የሰበከውን በሙሉ ቤተሰቡን ሰብስበው በቤተ መንግስት የሰበካቸው ስብከት ከዛ በኋላ ሀዘንተኛ አልሆኑ። እኔ በግብጽ ላይ ንጉስ እንደሆንኩ ታውቃላችሁ፣ እስከ አፍንጫችሁ ልጅልጃችሁ እስኪወጣ በነጻ ትመገባለህ እና ስራና ስልጣን ሁሉ ይሰጣል፣ ምንም እንዳትጨነቁ አላላቸው። አዋጭና ዘላቂ ሆነው ነው የነገራቸው። እግዚአብሔር ለአባቶቻችን የነገረውን ቃል ልንገራችሁ። ምንድነው ለእግዚአብሔር ለአባቶቻችን የነገረው? ቀኑ ሲደርስ ከ400 ዓመት በኋላ እግዚአብሔር ይጎበኛቸዋል፣ እግዚአብሔር ያወጣቸዋል። ወዴት? ማርና ወተት የምታፈስ ምድር ያገባችኋል። የተጻፈውን ሞላባቸው። እንዲያውም ለእኔ ታስፈልጉኛላችሁ፣ እኔ ስሞት አስከሬኔን እንድትወስዱ ማሉልኝ። እግዚአብሔር የሚጎበኛችሁ ተስፋ ቃል ያላችሁ ከዛን ቀን ጀምሮ ደስተኛ ሆኑ ይላል። ለምን? የሚያስቡት የተነገረውን የእግዚአብሔርን ቃል ገጠመባቸው፣ ተቀየሩ። አየ ቅዱስ ቃሉን ማሰብ ይሁንልን። ልክ ማንበብ ስትጀምር የባልሽ ፊት መጥቆር ይጠፋብሻል አለ እኮ እሱ። ያለቃሽ ክፋት እያለ ደስታሽ ይጨምራል። ስላለቃሽ ስለ ትዳር ጓደኛ ሳይሆን ስለ ቃሉ በቀዳሚነት ከተሞላ በማዕበል ውስጥ በልብ ደስታ፣ በአንደበት ሐሴት፣ በስጋ ተስፋ፣ በነፍስ ሰላም ይፈሳል። በእውነት ነው የምላችሁ፣ ቅዱስ ቃሉ ማሰብ ከጀመራችሁ ህይወታችሁ ይቀየራል። ችግሩ እያለ ተቀየራላችሁ። እና ዮሴፍ ቀየራቸው። አስገራሚ ነው። ኢያሱና ካሌብ ይሄን ምስጢር አውቀው ነበር ማለት ነው። ማርያም የጌታ እናት ሁሌ ይደነቅባታል። በእውነት አስገራሚ ሴት እኮ ነች። የሰማይ የምድርን አምላክ ጌታ መጸነሱ አይደለም፣ ከጌታ የተነገረላት ቃል በልቧ እያሰበች ትሄድ ነበር ይላል። ይሄን ቃል አይደል በልቧ ታስብ ነበር ቃሉ። አይ ግርግሙስ ብትወልድ ግርግሙን አይደለም የምታስበው። ህፃኑ ሊገል ነው ወደ ሄሮድስ ውሰጂ፣ ሳልታረስ ግብጽ ሄዳለሁ እንዴ አይደለም የምታስበው። እና ልጄን እኮ አበዳሉት በኤልዘቡል አሉት አይደለም የምታስበው። ገብርኤል የነገራትን የተጻፈውን ቃል ይኸውልሽ፣ የዳዊት ልጅ ነው፣ ለመንግስቱ ፍጻሜ የለውም።
ልዑል የእግዚአብሔር ልጅ ይባላል የሚለውን የተነገረውን ቃል ነበር የምታስበው። ኢየሱስ ልጇ ተሰቅሎ እንኳ ፊት ለፊት ቆማ ነበር። ደሙ ይፈሳል፣ ይገረፋል። እሷ ግን የተጎሳቆለ የሚሞት ልጅ አይደለም የምታስበው፣ ዘላለማዊ ንጉሥ፣ ሕያው አምላክ ከምታየው ይልቅ የሰማችው ያኖራት ነበር በልቧ። በልብ የእግዚአብሔርን ቃል ማሰብ ይሁንልን። ሰይጣን እኮ እሱን ይሸወደን ታውቃላችሁ። ከዋክብት ሲሰግዱልኝ፣ ነዶ ሲሰግዱልኝ አየው። 2 ጊዜ አየህ። ይህ ነገር እኔና እናትህ ወንድሞችን ሰግድልህ ይሆን? ያዕቆብም በልቡ አኖረው። ቃል መጣለት። እስቲ ያዕቆብ ይፈተሻ። ይሄ ልጅ ልብስ ነው ጫካ አገኘ ነው። ቃል በልቡ ጨርቅ በእጁ ላይ ቁጭ አደረገለት። ይህን ጨርቅ አላምንም፣ 2 ተናግሮኛል፣ የተናገረኝ ቃል ይፈጸማልና በምንም አይነት አርቲፊሻል ጨርቅ አላምንም፣ ልጄ በህይወት ነው እንዲል ነበር የተጠበቀው። ልብሱን ቀደደው። ልጄ ወደ ሙታን ስፍራ ነው፣ እያዘንኩ ማቅ ነው፣ ቅብጥርሶ ነው። አየህ፣ ቃሉ እያለ የተነገረውን ቢያስብ ኖሮ አርቲፊሻል ጨርቅ እያለ መዘመር ይችል ነበር። ሰይጣን እርድብን ይል ነበር። እኛ በቀላሉ ነው እኮ የሚያስተን። እና ሳኦልም ሲያሳድደው ዳዊት አንድ ቀን በሳኦል ልጅ መሞት አይቀርም ብሎ ሄደ ወደ ፍልስጤም አንኩስ ጋር ለ1 ዓመት ከ2 ወር ኖረ። አንኩስ ለ1 ዓመት ከ2 ወር ፍልስጤማውን አገለገለው። ለምን? ሳኦል ይገለኛል አለ። ሳኦል ይገለዋል። በሳሙኤል የተነገረው ቃል ንጉሥ ትሆናለህ ተብሎ በወንድሞቹ ፊት የቀባውን ቃል ቢያምን ኖሮ በሳኦል ሰይፍ ባልፈራ ነበር። አየህ፣ ቃሉ ይበልጣል። ሰይጣን አንዳንዴ እንደ ወፊቾ ነው ታውቃለህ። ወፊቾ እህል እንዳይበላ ወፍ ሰዎች ኮፍያ ያደርጉለታል፣ መነጽር ያደርጉለት፣ ጅራፍ ያስይዙታል። እስትንፋስ እኮ የለውም። ወፎች ግን ይፈሩታል። ሰይጣን እንደዛ እኮ ነው፣ ወፊቾ ነገር ነው። ቃሉ ነው በላጭ። ሃሌሉያ! ምንም ንፋስ ብለው በቃሉ ከጸና አለቀ፣ አትናወጥም። በቅዱስ ቃሉ ላይ ልባቸውን በመጠበቅ የእግዚአብሔርን ዘላለማዊ ዕቅድ ማሰብ ያቃታቸው ጥቂት ልንገራችሁ። አንዱ ወንድማችን ሳኦል ነው። ተቀብተሃል፣ ነግሰሃል፣ ታድናለህ። ልዑል የእግዚአብሔር አምላክ እንዲህ ይልሃል። በጌልጌላ ነው 7 ቀን ትጠብቀኛለህ። ጌልጌላ መሰለኝ ባለሳሳት። ሳኦል ሳሙኤል ይነግርሃል አይደል ያልኩ። ልዑል አምላክ እንደዚህ ይልሃል፣ የምታደርገውን እነግርሃለሁ፣ 7 ቀን ጠብቀኝ ይልሃል። አለቀ። 6 ቀን ጠበቀ። ፍልስጤሞች በ3 አቅጣጫ መጡበት። አረ ዳዊት ስትራቴጂ ቦታ እየያዙ ነው፣ ፈረስና ሰረገላቸው ብዙ ነው፣ ያንተ ወታደሮች እየካዱ ነው። ኖ የተናገረኝ እስኪፈጸም ቦታዬን አለቅም። 6 ቀን ተኩል አየ። ለ7 ሰዓት ለ7ኛው ቀን 30 ደቂቃ ሲቀር ተንቀጠቀጠ። የተናገረው ይፈጸማልና ያመነች ብጽዕት ነች እንደተባለ መጽናት አቃተው። ከተነገረው ቃል ይልቅ ፈረሶች በዙበት። ብቻዬን ነኝ፣ ሰው የለኝም። አየ፣ ብቻዬን ነኝ፣ ሰው የለኝም። ከዛስ እግዚአብሔርም ዘገየ። አምጡልኝ በሬውን። አንገቱን ልክ ሸክ ሲያደርገው ሳሙኤል ሲመጣ እኩል ምን ሆነሃል አለው። ይኸው 6 ቀን ተኩል ጠበቅኩ፣ ጠላት በዛብኝ፣ ወታደሮች ካዱኝ። ምን ታደርግ እንግዲህ ሰው አይደለ? 6 ቀን ተኩልም ጥሩ ነው አላለው። አላበጀህም፣ የእግዚአብሔርን ቃል አልጠበቅ። አየ፣ መረጃ ተሰበስባለህ። ፍልስጤም ስንት ነው? 3000 ፈረስ፣ ስንት ጦር አላቸው? 5000 ሰረገላ አለ፣ ስንት እግረኛ አለ፣ ይሄን ያህል ታንከኛ አለ እያልክ የምታስበው የፍልስጤምን ሰራዊት ነው። ቃሉን ብታስብ ኖሮ አትስትም ነበር። ነክሰሃል፣ ትገዛለህ የተባለውን ቃል፣ እመጣለሁ የምታደርገውን ነግርሃለሁ የሚለውን ቃል ብታስል ኖሮ አንተ ያሰብከው የፍልስጤምን ፈረስ ነው። ሴኩሪቲ ሰዎች የሚጽፉልህ የወታደር አሰላለፉ ነው። ስንት ታንከኛ፣ ስንት ፈረሰኛ። ቃሉን ትተኸዋል። አየ። ስለዚህ በህይወት ዳዊት ለምን አትበል። አለቆች፣ ወገኖች፣ ህዝቦች ሁሉ ቢዶሉትብህ አንድ ዘዴ ልንገርህ። ምንድነው የሚዶሉትብኝ? ሳልቀድማቸው ልቀድማቸው፣ ሰላይ ላኩልኝ፣ ቡድን አደራጁ አትበል። ቅድም ፍርዴኔ ነው ብዬ የለ። አንተ ግን በጠላቶች መሃል ቃሉን ማሰላሰል ይሁንልህ። የአብ ስትራቴጂ
እና ልጄን በጽዮን ተራራ አነግስኩት፣ እኔ ግን ንጉሴን ሾምኩ በተቀደሰው ተራራይ በጽዮን ላይ እያልኩ የማስበው በልጄ የምፈጽመውን ነው እንጂ አለቆችና ወገኖች የዶለቱትን አይደለም። ታይስት አስገራሚ ነው። ኢየሱስ በጲላጦስ በሄሮድስ ፊት ብዙ አላቅጠውበታል እና በጥፊ ሲመታው መልስ አይሰጠውም። ጭጭ በሸምበቆ ፊቱን አየ። ፊቴን ሳትሸፍኑ ብትመቱኝ ሰውነቴ ራሴን በራሴ ይከላከላል። ፊቴን ሸፍነኝ ግን ብትመታኝ መቼ እንደምትመታኝ ስለማላቅ አደገኛ ምት ነው የምትመቱኝ። ፊቱን ሸፍነው ድንገት ይመቱታል። ጭጭ ማን የመታ ይሉታል። አንተ ነህ አላለው። ዝም አንተ የልዑል አምላክ ልጅ ነህን? አዎ እንዳልከው ነኝ። የሰማይ ነገር ጠይቀው ይነግርሃል። በምድር አጀንዳ ስጠው መልስ የለውም። ጭጭ እንደ ገደል ማሚቶ የሰውን ኬዝ ስተዲ አያስተጋባልህም። ዝም ክብሩን የሚመልስ ፍትህ የሚበይን አምላክ አለ እና ለጠላቶች መልስ የምትሰጠው የሰደቡን አትስደብ የረገሙን አትርገም የሚለው ለዚህ ነው እኮ። እነሱ እንዳረጉብህ ሳይሆን የተጻፈውን ማሰብ አእምሮህ በልህቀት በከፍታ የሚኖሩ እንዲህ ያሉ ሰዎች ናቸው እና ሳኦል አልቻለም። ሁለተኛ ተቃዋሚዎች ሲነሱብህ በመከራ ሰዓት በተቃዋሚዎች ሰዓት ለምን ምን አርጌ ነው ምን ባረግ ነው ምናምን አትበል። ተቃዋሚ ሲነሳብህ የተጻፈውን አስብ። አንድ ብያለሁ ከአብ የተማርከው። እሺ ወልድን ጠይቀው ደግሞ ምን እንደሚያደርግ ወልድን ልጠይቀው። አዎ ምዕራፍ 2 ቁጥር 7 ትእዛዙን እናገራለሁ። የቱን ትእዛዝ? እግዚአብሔር አለኝ ምን አለ? አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ ለምነኝ፣ አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጣለሁ፣ በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ አለኝ። አይ ጲላጦስ ምን አለ? አይ ጲላጦስ ያለኝን አልናገርም። ይሁዳ ምን አለ? አልናገርም። ሄሮድስ፣ ቀያፋና እስክንድሮስ ሊቀ ካህናቱ ሐናና ቀያፋ ምን አሉ? ኖ አልናገርም። እኔ የምናገረው አባቴ ስለኔ የጻፈውን ነው። አየ አንደበቴ ማስበው ቃሉን ነው ብያለሁ። የምናገረው የተጻፈውን ነው። ምን አለ ታዲያ? ዛሬ ወለድኩ አለኝ፣ በብረት በትር ትቀጠቅጣቸዋለህ አለኝ፣ እንደ ሸክላ ሰሪ ትቀጠቅጣቸዋለህ አለኝ፣ ምድርን ለዳርቻ ሰጥቻለሁ፣ ለምነኝ እሰጥሃለሁ አለኝ። ማን? አባቴ ነው። አየ ቀያፋ ምን አለ? አይ መልስ የለኝም ብራዘር። ከአንደበቴ የሚወጣው የተጻፈውን ብቻ ነው። የማስበው የእግዚአብሔርን እቅድ ነው፣ የተጻፈውን ነው። የምናገረውስ የተጻፈውን ነው። አየ ኢየሱስ ሊናገር የሚችለው እኮ መልስ ምት አፋቸው ሊያስይዛቸው ይችላል፣ ግን ሊያጠምዱት ሸማቂዎች ይልኩበታል ብዙ ስተት እንዲናገር። እሱ ከተጻፈው ውጪ ምንም አይ እንደ መስኖ ውሃ ዳይቨርት ሊያደርጉት ይፈልጋሉ። እሱ ግን ከተጻፈው ውጪ ንቅንቅ። ስለዚህ ነው ቃሉን እየተናገረ ቃሉን እያሰበ በምድር የሚኖር እሱ ብፁዕ ነው። ቃሉን ማወጅ፣ የተጻፈውን ማወጅ። መጥምቁ ዮሐንስም የወንድምን ሚስት ፍታ አለው። ሄሮድስም ዮሐንስን ቤተ መንግስት እስር ቤት አሰረው። ከወህኒ ቤት እያስጠራ ይጠይቀው ነበር። ሄሮድስ እኔ ጻድቅና ቅዱስ የዘካርያስ ኤልሳቤጥ ልጅ ነኝ፣ ገብርኤል ተገልጦ እኮ ነው እኔ እንኳን የተወለድኩት እና ምን አድርጌ ነው የምታስረኝ? እቺ መተተኛ እኮ ሚስት ልታስገድለኝ ነው። እኔ ጉቦ አልሰረኩ፣ ለምንድን ነው የማታስፈታኝ አላለውም። ስለ ጽድቅ፣ ስለ ኩነኔና ስለ ፍርድ ይነግረው ነበር። ባስጠራው ጊዜ ሁሉ የተጻፈውን ይነግረው ነበር። ሂድ እየፈራ ሂድ ይለዋል። ባስጠራው ጊዜ የተጻፈውን ይነግረዋል። ስለ ራሱ አገልግሎት ስለ እሱም ህይወት አይነግረውም። ይገርማቸዋል። የተጻፈውን ያስባል። ባገኘው አጋጣሚ ሁሉ የተጻፈውን ይሰብከዋል። ተአምር ነው። አግሪጳና በርኒቄም በብዙ ክብር በዙፋን ላይ ተቀመጡ።
እስረኛው ጳውሎስ ይምጣልኝ ተባለ። እጅግሩ ታስሮ በፍትህ ፊት ቆመ። መናገር ተፈቅዶልሃል ተባለ። ምን አርጌ ነው ያሰራችሁኝ? ስለራሱ ሲሟገት አታዩም? ንጉሥ ሆይ በሕያዋንና በሙታን በሚፈርድ ስለ ክርስቶስ ስለ እግዚአብሔር ልጅ ነው የሰበኩት። ስለ ሙታን ትንሣኤ ታምናለህን? እንዳስፈታ ነው የምትጠይቀኝ? ወንጌል ነው የምትሰብከኝ? ኖ ስለ ራሴ አይደለም፣ የተጻፈው ነው የምሰብክህ። በሞት አፋፍ ላይ ሆኜ የተጻፈው ነው የማስበው። በሞት አፋፍ ላይ ሆኜ ተአምር ነው የሐዋርያቱ ህይወት። ተቃዋሚና ክፉ ሰው ሲገጥምህ በተቃውሞና በመከራ ሰዓት የምታስበው የተጻፈውን የምትናገረው የተጻፈውን ከሆነ የተባረከ ህይወት ውስጥ ትገባለህ። ይሄ እኮ የምትገነባው እንሸላሊት እኮ ያፈርሰዋል። ደግሞ መፈንቅለ መንግስት ልታደርግ ነው ይባላል። እስኪ ናና እንወያይ። አይ አልመጣም፣ ከጦቢያ ጋር ጊዜ የለኝም። እመጣለሁ፣ ይሄው አርጤክስስ ማህተም ያለው ደብዳቤ ሰጥቶኛል እና በ127 ሀገር ላይ የሚነግስ ንጉስ ሰጥቶኛል፣ ህጋዊ ሰው ነኝ፣ እንወያይ አልልም። በሰጠኝ ኬዝ ስተዲ ሁሉ ስብሰባ አልገኝም። ለምን? የሰማይ አምላክ ዛቻቸውን አስብ። እኔ ግን ልቤ ቅጥሩ ላይ ነበር። እግዚአብሔር ይፈጽመው ዘንድ የተሰጠው ጉዳይ ላይ ነው ሐሳቡ። የሚናገረውም የተጻፈውን ነው፣ የሚያደርገውም የተጻፈውን ነው፣ የተላከበትን ነው። ጦቢያና ሰንበላት ዳይቨርት ሊያደርጉት አልቻሉ። ቆላስይስ 3:1 ላይ በላይ ያለውን አስቡ ይላል። ብዙ ልተረተርላችሁ እችላለሁ በእውነት። አቤት መንፈስ ቅዱስ እንዴት ይመቸዋል በዚህ ሰዓት። ሙሉ ለሙሉ አእምሮህ የእግዚአብሔርን እቅድ እያሰብክ አንደበትህም የተጻፈውን እያወጀ መሄድ ስትጀምር ውጤቱን ተመልከት። ክፉዎችና አመፀኞችን አደብ የሚያስገዛው መንፈስ ቅዱስ ብቅ ይላል። ምዕራፍ 2 ላይ ተመልከቱ ምን እንደሚል። ቁጥር 10 የመንፈስ ቅዱስ ሥራ ነው። አሁንም እናንተ ነገስታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ፣ ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ፣ ተንቀጥቀጡ፣ በመፍራትና በመንቀጥቀጣችሁ ደስ ይበላችሁ። ተክሳስን ተቀበሉ፣ እግዚአብሔር እንዳይቆጣ እናንተም በመንገድ እንዳጠፉ። ቁጣው ፈጥና ትነዳለች፣ በእርሱ የታመኑ ሁሉ ምስጉኖች ናቸው። ለአመፀኞች እጅ በአፍ የሚያስጭን አደብ የሚያስገዛው መንፈስ ቅዱስ ስራውን ይጀምራል። አንተ የተጻፈውን ካሰብ ከተናገርክ ኃጢአተኞችን መኮነን የመንፈስ ቅዱስ ስራ ነው። ተገሰጹ ይላቸዋል ነገስታትን፣ ልብ አድርጉ ይላቸዋል፣ በፍርሃት ተንቀጥቀጡ ይላቸዋል። ዋጋቸውን ነው የሚሰጠው። ለመንፈስ ቅዱስ ስራ ትመቻለህ ማለት ነው። እያሰላሰልክ ቃሉን ብቻ እየተናገርክ ስትሄድ እየተናቅክ አትሄድም። የመንፈስ ቅዱስ ፍርሃት ላይ ይወድቃል። በከንቱ የደሎቱብህ ሁሉ ጉድጓድ የቆፈሩብህ ይንቀጠቀጣሉ። የጊዜ ጉዳይ ነው። ጻድቃንን የሚጠሉ ይጸጸታሉ። አሁን አፉን እንደሚከፍት አይምሰላችሁ። መልስ ነብይ፣ የትኛውም ነብይ ለራሱ ሲሟገት አታዩም። ጭጭ። አንተ የክርስቶስን ሐሳብ ስታስብ ስለ አንተ የሚሟገት መንፈስ ቅዱስ አለ። ብድግ ይላል። እሳት የሚሆንባቸው እንቅልፍ አይተኙም፣ ይጸጸታሉ። በልተው አይጠግቡም፣ ይጨነቃሉ፣ ይራወጣሉ። መንፈስ ቅዱስ ስራውን መስራት ይጀምራል። አንተ አይደለም። የሥላሴዎች ኮሌጅ አስገባውላችሁ ዳዊት። ከዛ ሲወጣ የተሰራ ዳዊት፣ የተቀየረ ዳዊት፣ ጥበብ የሞላበት ዳዊት ሆነ። አንተ ወሬኛ ክፋት ልታይ ነው የመጣኸው፣ በጎቹን ለአውሬ ሰጥተህ ነው። ይሄ ነገር ቀላል ነው። ዞር የሚያስበው የሚናገረው የተጻፈው ነው። ለምናምንቴዎች መልስ የማይሰጥ ዳዊት ሆነ። በነ ሳኦል ፊት መዘመር፣ በወንድሞቹ ፊት ማገልገል ጀመረ። ገባው፣ ሚስጥሩ ገባው። እጅግ ብልህ ስለሆነ እጅግ ፈራው ይላል። ሁሌ መዝሙር ከአፉ የማይጠፋ ቃል ከአፉ የማይጠፋ ቀንና ሌሊት ቃልን አሰላስለዋለሁ። ዋላ ውሃ እንደምትጠማ ቃልን አለከለኩ። ብዙ ወርቅ ብር ሰጡኝ፣ ከስንዴ አላፋት ምርኮ ይልቅ የአፍ ቃል ደስ አለኝ። ቀንና ሌሊት አሰላስለዋለሁ። ስለዚህ ልቤን ደስ አለው፣ አንደበቴም ሐሴት አፈለቀ። ስጋዬን በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና የሕይወት መንገድ አስታወከኝ ይላል።
ይሄ የህይወት መንገድ ይገለጥልን። በእውነት ምንድነው ይሄ የህይወት መንገድ? አየህ፣ ቅዱስ ቃሉን ማሰላሰል፣ ባገኘው አጋጣሚ ሁሉ ቃሉን መናገር፣ በአንተ ላይ በተነሱብህ ክፉ ሰዎች መሃል ፍርድን ለእግዚአብሔር መስጠት። ከዛ ህይወት በመንፈስ ቅዱስ ሪቫይቭ ውስጥ ይገባል። ዛሬ በዚህ ጉባኤ እግዚአብሔር ቻሌንጅ ያደርገናል። በእውነት ቃሌን እንዳታነብ ያደረገ ምንድን ነው? ከኃጢአተኞች፣ ፌዘኞች፣ ዋዘኞች አልተጠበቅክም? ሁሉ ወደ ጠሩ ትሄዳለህ፣ በሁሉ ጨዋታ ልብህን ትከፍታለህ። ጊዜ እኮ አጭር ነው እና ልጄ ሆይ ኃጢአተኛ፣ ፌዘኛ፣ ዋዘኛ ተጠበቅ የሚለው ሰው አለ። ለምንድን ነው እንድትጠበቅ የምታደርገኝ? ቃሉ ለማንበብ እድል እንድታገኝ ነው ልጄ። አየህ፣ ተበሳጥረህ ተቀላቅለህ አትችልም፣ ተቀይጠህ አትችልም። ስንዴው ይታነቃል። በዚህ ዓለም ሐሳብ ስለ ትዳር ማሰብ የብልጥግና ምቾት ያንቀዋል። ተለይልኝ። ሽሽ ማለት አይደለም፣ አእምሮህን ልብህን ጠብቅ። እሺ፣ ቃሌ የተሰጠና የተዘጋጀ በጎ ልብ ይፈልጋል፣ የተዘጋጀ ልብ ይፈልጋል። በእነሱ ደግሞ ፍርድ ጣጣ ውስጥ አትግባ። ደሞዙ ይሄ ነው፣ የሰራው ፎቅ ቤት ይሄ ነው፣ አጭበርባሪ እያልክ ልብ ምቱ አይጨምርም። ይኸውልህ እንክርዳድ ስትነቅል ስንዴ ስለምትነቅል ፍትህን ለኔ ተወው እና የማነጥር የማበጥር አምላክ ነው ያለው። አንተ ትኩረትህ ቃሉ ላይ ይሁን፣ በፍርድ ውስጥ አትግባ። ኃጢአት ሲሰሩ አትገስጽ አላልኩም፣ አትውቀስ አላልኩም፣ አትምከር አላልኩም። ፍርድ ወንበር ላይ ከገባህ ግን አእምሮህ ይያዛል። የሰው ቁጣ እግዚአብሔርን ጽድቅ ስለማይሰራ ቁጣ ውስጥ አትግባ፣ ያስጥሉሃል። ያለዛ 40 ቀን ከሌሊት በእግዚአብሔር ጣት የተጻፈበት ታቦቱን ይዞ መጣ። 40 ቀንና ሌሊት የተጻፈበት ከጽላቱ ሌላ እኮ ብዙ ስክሮልስ ማአት ናቸው። 40 ቀንና ሌሊት እግዚአብሔር የጠረበው እግዚአብሔር የጻፈው ብቸኛ ጽላት ሲመጣ ኬዝ ስተዲ ያዘጋጀለት። ጥጃ ላይ ያመለኩ ይዳንሳሉ። ቁጣው ነደደ፣ ሰበረው። ታውቃላችሁ፣ ቁጣ ያሰብራል። የተሰበረውን እኮ ሌላ ድንጋይ ጠረበህ ናና ያለው እንጂ ድጋሚ አልጠረበም። እግዚአብሔር ኳሊቲውን ቀንሷል። ሁሌ የሰው ቁጣ የሚያሰብረው የሚያስጠላው ነገር አለ። እንዲያውም ከናን እንዳይገባ ያደረጉት እነዚሁ የሚነኳኩስ ሰዎች ናቸው። በእናንተ ምክንያት ከናን አትገባም አለኝ፣ አስቆጥታችሁኝ ተናገር ሲለኝ ድንጋዩን አለቱን መታውት። ያስመቱሃል። ይኸውልህ ፍርድን ለእግዚአብሔር እየሰጠ ራስን መግዛት፣ ቃሉን ማሰላሰል፣ ቃሉን ማሰብ ከቻልክ የተባረከ ህይወት ውስጥ ትገባለህ። ጌታ የሚሞግተው ሰው አለ በዚህ ጉባኤ። ሁሌ ርድብን የሚያደርግ ሰው አለ። በአሁኑ ቋንቋ እንደው የሚነጅስሽ ከመሬት ተነስቶ ምንም ሳታረገው። አባቴ እንደዚህ ይለኛል። ድሮ በር ላይ ቆሞ ነው ውዳሴ ማርያም ይጸልያል። ጌታን ተቀብሎ ቢሞትም ድሮ እና አየዋለሁ። እንደው እባክሽን እኔ ሰው ማሳዘን አልፈልግም፣ ተናግሮ ካናጋሪ ይጠብቂኝ እባክሽን። በኋላ ማታ ሲመጣ የሆነ አናግረው እኮ ተናገሩኝ ነው። የት ልግባ? አባቴ ሚስጥሩ አልገባህም። ከነሱ መሸሽ አይደለም። ይኸውልህ ዝም ብለህ በጸሎት ብቻ አይደለም፣ ቃሉን ቀኑን ሙሉ አሰላስለው። እየሰደቡህም እንዳልሰደቡ አልፈ መሄድ ትችላለህ። አንተ እኮ የምታስበው ቃል ስለሌለህ ነው። በትንሽ ቃል ቡቅ አባቴ እንደዛ ይሆናል። አዎ መጽሐፍ ቅዱስ ስጠኝ፣ ሰጠሁት። ጀመረላችሁ። ማንም 10 ቢጮ ተባረኩ ብሎ ባይብል ላይ እግዚአብሔር ይባርካችሁ ባይብል ላይ 10 ብትንጨረጨር እና መጨረሻ እንደው ባይብል ይዞ እኔ ግርም ይለኛል። ይገርማችሁ በ93 ዓመቱ ልጄ መላእክት ቆመው ልወስድ ነው እያለኝ ነው። የቀረኝ ነገር አለ ውሰደኝ በለው። የቀረ የለም አልኩት። ውሰደኝ ሲለው ዘንበል አለዛችሁ። ቃሉን እያነበበ ምንም ነገር ውስጥ ሳይገባ ሹልክ ያርግልን። በእውነት በዚህ ጉባኤ እግዚአብሔር ቃሉን እንዳታጠኝ ሁሌ የሚቸከችክኝ ሰው፣ ክፉ ሰው አለ፣ ሚንቅ ሰው አለ፣ በጎረቤት የሚወጋጋ ሰው አለ። እሱን አታስበው።
የት ልሂድለት አትበል። ሰፈር ልልቀቅ እንዲህ አትበል። ምንም አትመጣም አትወስደኝም እስከ መቼ ነው አትበል። በራሱ ሰዓት ይመጣል። በምድር እየኖርክ የገነት ህይወት መለማመድ ትፈልጋለህ? ቃሉን ማሰብ ጀምር። ጠላቶች እያሉ እኮ ነው በስተቀኝ መከራ እያለ አውሎ ንፋስ እያለ ቃሉን ካሰብክ ጨዋታው አለቀ። መናገርማ ከጀመርክ አለቀ። የተባረከና የብጽዕና ህይወት ውስጥ ገባለህ። የቃሉ እናትም አባትም ይሆናል፣ እንደ ጓደኛም ያወራል። ቃሉ አስገራሚ ነው በእውነት። ለሰው ልጆች እግዚአብሔር አዘነላቸው፣ ቃሉንም ላከላቸው ይላል። እስራኤላዊ ብልጫው ምንድነው? ከዓለም ህዝብ ቃሉ ቀድሞ ወደሷ ስለመጣ ነው። እሷ ግን የበለጠችና የቀደመችበትን ቃሉን ጣለችው። ውሃ የሌለው ጉድጓድ መቆፈር ጀመረች። እኔ ዝርግፍ ጌጧን እንደ እንቁ ማበራ ሀብቷን ትታ ውሃ የሌለው ዳመና ይዛ እንደ ግመል ትዞራለች። ቃሌን ትታ ይላል እግዚአብሔር። ወደ ቃሉ ይመልሳል። እንጸልያለን። ትንቢታዊ መልእክት አለኝ ለዚህ ቤት። ልጄ ሆይ ቃሌን እኔን ተወጅኛለሽ እኮ ክብሬን ለማየት በጣም ናፍቀሻል። ዙሪያሽ ግን የተኮለኮሉት ክፉና አመፀኛ ሰዎች አናደዱሽ። በንዴት ውስጥ ማንበብ አትችይም እና ወዴት ልሂድላቸው እንዳትይኝ፣ ወዴት ልሂድላቸው እንዳትለኝ። እነሱ ባሉበት ማንበብ፣ ማጥናት፣ ማሰላሰል ጀምር። ትሰወራለህ ከነሱ። ይኸውልህ አእምሮህን ጠብቀው። ምናምንቴ ነገር ሁሉ አይግባ። ሁሉ ነገር በአእምሮ አይለፍ። በደሙ የነጻ አእምሮ አየህ፣ ዋጋ የተከፈለለት አእምሮህን ትርኪ ምርኪው ለምን ትጭንበታለህ? ተዋት። እንክርዳድ ሁሉ አይግባብህ። ተው። አንተ የእግዚአብሔር ማደሪያ ነህ። አእምሮ የተሰጠ የላውን እንድታስብ ነው። ተጽፎ ያላለቀ ያላሰብካቸው ብዙ ብጽናዎች እኮ አሉ። እሺ አንደበትስ ምን ይናገራል? አንዳንዴ ሳት ይላል አንደበትህ። በልብ ቃል ስለሌለ ነው። ልብ ውስጥ ቃል ስትሞላ አንደበት ራሱ ይቀየራል፣ ሐሴት ያፈልቃል። ከሆድ የሚወጣው ህይወት ይሆናል። ቃል ከተሞላ ሌላ ሊወጣ አይችልም። በዚህ ጉባኤ ልጄ ሆይ እኔ ከጎንሽ ነኝ፣ እኔ ካንቺ ጋር ነኝ እኮ እስትንፋስሽ ቅርብ ነኝ። እንዲያውም እኔም ናፍቄሻለሁ፣ ልጫወት እፈልጋለሁ በቃሌ ካንቺ ጋር። ስመጣ ግን አቶ ከበደ አለ አሜሮች ውስጥ፣ ወይዘሮ አየለች አለች፣ የሰደበችሽ አለች፣ ትቢት ያሳየ ሰው አለ፣ ቤተሰብን የጎዳ ሰው አለ። ጥቅጥቅ ብለዋል። እኔ ደባልኝ እንዴ? ከነሱ ጋር ተቀላቅዬ ልገባ አልችልም። ብቻዬን ነው የምፈልግህ። አውጣ እነዚህ የተንጠለጠሉትን። እኔ ብቁ ነኝ። እንደ ማርያም በእግሬ ስር ተቀመጥ። ማርታ ብዙ ነገር ያስጨንቅሻል። ብዙ ቡናት ያለሽ፣ ቆሎት ያለሽ ከፍጥር ኃጢአት እኮ አይደለም። አንድ ነገር ብቻ እንደሚያስፈልግ ረስተሻል። ምንድነው አንድ ነገር? ማርያምን ያት የማይወሰድ አንድ ነገር በእግሬ ስር ቃሌን ማሰብ። ይኸውልሽ በቤትሽ የገባሁት ቡና ልጠጣ ነው። ቡና እኮ እግረ መንገድ ነው። ቃሌን የማይጠፋው ልሰጥሽ ነው። ይኸውልሽ ደስታ ከሆድሽ እንዲፈልቅ፣ ስጋ በተስፋ ጠዋ ብሎ እንዲያድር፣ ነፍስ ሰላም እንድትሞላ፣ በህይወት መንገድ ላይ መገስገስ እንድትችል ቃሌን ማንበብ መናገር ጀምር። አእምሮን አሰልጥነው የተጻፈውን ማሰብ፣ አንደበትን አሰልጥነው የተጻፈውን መስበክ። በምድር እኔ የኖርኩትን ጥላ አንተ መኖር ትጀምራለህ። በምድር የገነት ኑሮ መኖር ትጀምራለህ። ክብሬን እሞላብሻለሁ። ለሚሰሙሽ ሁሉ ጣፋጭ ቃል ታፈልቂያለሽ። አእምሮሽ ብሩህ ይሆናል። አንድ ነገር ብቻ የተጻፈውን አስቢ፣ የተጻፈውን ተናገሪ። ሌላውን ለኔ ተዩ። ፍትህ መበየን እችላለሁ።
ልጄ ሆይ እኔ ቅርብሽ ነኝ፣ ካንቺ ጋር እኮ ነኝ። እኔም ናፈኩሽ ቁጭ ብዬ ካንቺ ጋር ማውጋት። የከበቡሽ እንግዶች ይበተኑ። ባንቺና በእግዚአብሔር ፊት ጣልቃ የገባ ሁሉ ዳመና እንደ ሸረሪት ድር የተጠመጠመ ይበጣጠስ። ኢየሱስ ብቻውን በልብሽ ላይ ይንገስ። ክፉዎች ባሉበት ቃላቸውን አታስቢ። የአመፀኛ ምላስ ነፍስን ይሰብራል፣ አጥንትን ይሰብራል። የነሱን ቃል አትስሚ። የኔ ቃል ሕይወት የሚሰጥ የነሱ የሚሰብር። ለምን ልብሽ ተሰበረ? ከኔ ቃል ይልቅ የነሱን ስለሰማሽ ነው። ለምን ትሰሚያለሽ? ወደ ውስጥ አታስገቢው። ይኸውልሽ ሴም ማድረግ ያለብሽ ቃሌን፣ ማሰላሰል ያለብሽ የተጻፈው፣ መናገርን ቢኖርብሽ እሱ በቂ ነው ቃሌ። የክፉ ሰው ንግግር ልቧን የጎዳው ሰው እዚህ ቤት አለ። ዛሬ ፈውስ ይሆናል። አንቺ ክፉ ሆነሽ አይደለም፣ ሰዎች ስለከፉብሽ ነው። ችግሩ ልብሽን የሚፈውስ በክፎች መሃል በሰላም የሚያኖር ቃሌን ስላላሰብሽ እንጂ ክፎች ስለበረቱ አይደለም። ብርሃን በጨለማ ይበራል፣ ጨለማም አያሸንፈውም። በአንቺ ያለው ቅዱስ ቃሌ ክፉን ያሸንፋል፣ ልብሽንም ይፈውሳል። ልጄ ጌታ ሆይ አመሰግናለሁ። በዚህ ባሉ ወንድና ሴቶች ባሪያዎችህ ይሄ የሰሙት ቃል ይቀድሳቸው። የተጎዳ ልብ ሁሉ በቃልህ ይጠገን፣ የሳተ ይመለስ። አእምሯችን ከፈቃድ ውጭ የተሞላ ሁሉ በኢየሱስ ስም ታጥቦ ይንጻ። ለነዚህ ወንድና ሴት ባሪያዎች ዛሬ የቃልህ ብርሃን ያብራ። ወፎች እንዳይበሉት በልባችን ታትሞ ይቅር። ለታመሙት መዳን ይሁን። ጌታ ሆይ በገንዘብ እጦት ላሉት ሁሉ የሰማይ የምድር መስኮት ይከፈት። በትዳር ጓደኛ ችግር ላለበት ሁሉ ሰላም ይሁን። እጮኛ ላጡት እጮኛ እየሰጠ ስራና ቤት እየሰጠ ልጅ እየሰጠ ባርካቸው። የመንፈስ ቅዱስ ሐሴት ይህን ቤት ይሙላው። እግዚአብሔር አምላክ ሆይ ስለሰጠህን መልካም ነገር ሁሉ አንተ ብቻህን ክበር። ባሪያዎችህ ይባረኩ። በኢየሱስ ስም ብለህ ስማን። አሜን።